ለስዕል መስገድ የለባችሁም ለተሳለ ስዕል ለተቀረጸ ቅርጻ ቅርጽ ግድግዳ ላይ ላለ መንበርከክ የለባችሁም የሚል እንደገና ጸበልተኛው በሙሉ ተሰብስቦ እኔን ራቁቴን አቁሞ ባለንጋ በመስቀል የገረፈኝ ማለት ነው የደበደቡኝ ከተማም ውስጥ ራሱ መናኸሪያ ውስጥ እንዳልገባ ተከልክያለሁ ሰው እንዳልቀበል እንደገና ሰው እንዳላሳፍር እንደገና በከተማ ውስጥ እንዳልታይ አንተ መናፍቅ አትማርም ተብያለሁ 22 ትምህርት ቤት አድርሼ በ23ኛው ትምህርት ነው የጀመረው ሰው እስኪናፍቅ ድረስ ከሰው ጋር ለመገናኘት እድል እስከማጣት ድረስ የደረስኩበት ጊዜ ነበርና ምድረበዳ ላይ ብቻዬን የኖርኩበት ጊዜያቶች ነበሩ በሳሌ ጠንቋይ ቤት ገብቼ እኔ ሳላቅ ቡና ጠጥቼ ወጥቼ ሰትዩዋ ለዚህ ብትሰግዱ ደግሞ ጣዖት ነው የሚል ተቃውሞ ይሄን አሰማው ማለት በሶስተኛው ቀን ተመልሼ እዚያ ቤት ስገባ አንዲቱን ሽባ አድርጓታል ሰይጣን ቀጥታ መጽሐፍ ቅዱስን ስገልጠው ምን ያረጋታል እንበዋ መጥቶ ክድን ነው የሚለው ፊደሉን አታየው እኔ ያልደበደብኩት እኔ ያልዘረፉት ሰው የለም እዚህ አካባቢ ብትጠይቅ ይነግሩሃል ያስጨንቃቸዋል እየመጣ እገልሃለሁ አንቃለሁ አለቅም ይያላቸው እና ብቻዬን ስሄድ እንደ ብዙ ሰራዊት ታጅቤ ነው መሄደው እና አለቅም ይለኛል እገልሃለሁ ይለኛል ሳልወድ በግድ ግን በሱ ቃል ኪዳን ውስጥ ስላለው እሱ የሚለኝን እያደረኩ ኖራለሁ ቁስል ተመቶ በቃ መቆም እስኪያቅተው ድረስ በበሽታ ተመታ ማለት ነው በተለያየ ጊዜ የኢየሱስ ክርስቶስን አዳኝነት የምንናገርበት ምክንያት ሰው ያለ ክርስቶስ ኢየሱስ ስለማይድን ነው በቤተ ክህነቱ በአብነት ትምህርት ቤት በቆሎ ትምህርት ቤት ያላችሁ ሰዎች ኢየሱስ ጌታ ነው ሲባል ሊያንቀጠቅጣችሁ ሊያንገሸግሻችሁ አይገባም ለምሳሌ እኔ ከገዳም እንደወጣ የገዳሙ ጠባቂ በመሳሪያ አትገባም ገዳም እዚህ መኖር አትችልም የሚል ቀጥታ መጣ ማለት ነው ይሄ ትእዛዝ የሰጠው ከቤተ ክርስቲያኑ ከገዳሙ አስተዳዳሪ ነው አስወጣው ምን አድርጌ ነው እዚያ ውስጥ እንደወጣ የተደረገው ወንጌል ስለሰበኩ ብቻ ነው ተክለ ሃይማኖት አያድንም ወይም ደግሞ ተክለ ሃይማኖት ጸበል ስለነበረ ጸበሉ አያድናችሁም የሚል ጠንካራ መልእክት ሲናገር ስለነበር ይሄ ሰው ከዚህ ገዳም መውጣት አለበት ተብሎ ግፊት ተደረገ ማለት ነው እንግዲህ ኢየሱስ ሲሰበክ መነኮሳት ሁሉ ነው የተንጫጩ ተጠማቂው ተንጫጫ እንዳለ እዚያ ከገጠር እየመጣ የሚጠመቀው ሱባኤ የሚይዘው እድናለሁ ፈወሳለሁ ከበሽታ እድናለሁ ብሎ ከተለያየ አቅጣጫ የሚመጣው ሰው የሚሰማው ኢየሱስ እንደሚያድን እንጂ ተክለ ሃይማኖት እንደሚያድን አይደለም የተክለ ሃይማኖት ጸበል ፈውስ እንደሌለው የተክለ ሃይማኖት ጸበል ለድነት ለፈውስ እንደማይሆን በግልጽ ይነገር ነበር እዚያው ተጠማቂው ጋር ማለት ነው ስለዚህ ወደ ጸበሉ የሚመጡት ሰዎች መንገድ ላይ ያዝ የምትጠመቁት የተክለ ሃይማኖት ጸበል አያድናችሁም የሚል ቀድሞ ከመግባታቸው በፊት መንገድ ላይ ተይዘው ወንጌል ይነገራቸዋል ይሄዱና ተክለ ሃይማኖት ጸበሉ አያድንም ብለውና ለዚህ አካባቢ ያሉ ሰዎች ተብሎ ፍለጋ በፍለጋ ይመጣል ማለት ነው እና እንዴት ነው ይሄ ነገር ተክለ ሃይማኖት ነው ወይስ ሌላ ነው ያለው እስኪ ንገሩን እስኪባል ድረስ ማለት ነውና እኔ ምንድነው ማድረገው ከከተማም ይሁን ከገጠርም ይሁን ወደ ተክለ ሃይማኖት ጸበል ሲመጡ ጸበሉ አያድናችሁም ነው ተክለ ሃይማኖት አያድናችሁም ለኃጢአታችሁ ስርየት አያመጣም ለፈውሳችሁ ለበሽታችሁ ድነትን አያመጣም በክርስቶስ ኢየሱስ ብታመኑ ግን ትድናላችሁ የሚል አቋም ነበር ከዚህ ወደ ስደትም ትልቅ ቻሌንጅ የገጠመኝ ተክለ ሃይማኖት ጸበሉ አያድንም ብሏል የተክለ ሃይማኖት ጸበል ፈውስ አያመጣም ብሏል ይሄንን የሚናገር ሰው እዚህ መካከላችሁ አለ ተብሎ ስለተነገረ በጸበልተኛው አማካኝነት እኔን በፍለጋ ነው ከዚያ በኋላ ነው ድብደባ መጣ እንደገና ጸበልተኛው በሙሉ ተሰብስቦ እኔን ራቁቴን አቁሞ ባለንጋ በመስቀል የገረፈኝ ማለት ነው የደበደቡኝ ከዚያ በኋላም እንደገና ደግሞ ጸበልተኛው ወደ ቤተ ክህነት ሄዶ ቤተ ክህነት ያውግዝልን ወይ ይቀመጥ እሱ ወይኛን አሰናውቱን እሱ ከዚህ ከተቀመጠ ከኖረ እኛ መኖር አንችልም የመናፍቅ ቦታ ነው ወይ የቅዱሳን ቦታ ይሁን ወይ የመናፍቅ ቦታ መሆን አለበት ተብሎ ለአስተዳዳሪው ተነገራቸው አስተዳዳሪው መተው ስደበደብ ያገኙኝ እኔን ነው እና እሳቸው ስለሚያውቁኝ በኔ መገረፍ በኔ መደብደብ ሲያዩ ሌላ አካል ነው የሚመስላቸው መናፍቅ ተይዞ ሊጠመቅ ነው ይምጡና ያጥምቁ እየተገረፈ ነው መናፍቅ እግዚአብሔር አሳልፎ ሰጥቶናል ተብሎ ለእሳቸው ኢንፎርሜሽን ተነገራቸው እሳቸው መናፍቅ ማን ነው ብለው እየሮጡ ሲመጡ እኔ ነኝ አሁን በኔ ላይ ውሳኔ ለመወሰን የሚያውቁኝ ሰዎች ናቸው ከበዳቸው ማለት ነው እየተደበደብኩ ነው ከዚያ በኋላ የሆነ አንድ ወንድም መጥቶ ይሄ ልጅ አካሉ ቢጎድል ጥርሱ ቢሰበር አይኑ ቢፈርቅ በሰውነቱ ላይ ጉዳት ቢደርስ ሰውነት የሚጠየቁት ብሎ ተመካከል ተናገራቸው ያ ወንድም እውነትን የተረዳ ወንድም ነበርና ተይዞ እየተገረፈ ነው እየተደበደበ ነው ተብሎ ሲነገረው እየሮጠ ሲመጣ በረግጥም እኔ እየተገረፍኩ ነው ያለሁት ከዚህ በኋላ እሳቸው አሳልፋችሁ ልጁን ስጡ ይለኔ እኔ ወደ ቤተ ክህነት ወስደዋለሁ ብለው ከህዝቡ እጅ ተቀብለው እሳቸው እጅ እንድገባ ተደረኩ ማለት ነው ከዚያ ወደ ቤተ ክህነት ተወሰጄ ጳጳሱ ጋር ሄደን ጳጳሱ ያውጉዙ የሚሉትን ይስሙና ከዚያ በኋላ ከጳጳሱ የሚሰጠውን መልስ ሰምተን እንመጣለን የሚል ውሳኔ ተወሰነ ከዚያ ከስበሳቸው እጅ ተይዤ ወደ ቤተ ክህነት ሄድኩ ማለት ነው እንግዲህ ስደቱ ምንድነው ወደ የስደቱ መነሻ ይሄ ነው የስደቱ መነሻ የገዳም ላይ የነበረው የወንጌል ምስክርነት ነው
እንግዲህ የወንጌል ምስክርነት ለመደብደብ ዳርጓል ማለት ነው። ለመገፋትም ዳርጎኛል። እንደገናም ደግሞ ከዚያ ቦታ እንድወጣ ተደርጊያለሁ። እንደገና ኃይለኛ ግፊት ጫና ነው የተደረገው። ስለዚህ ያለኝ አማራጭ ምንድነው? ተይዤም በግድም ይሁን በውዴታ መውጣት ነበረብኝ። ስለዚህ እኔ ገዳሙን ላለመልቀቅ ጥረት አድርጊያለሁ። ግን የወጣሁት በአመጽ በጉልበት ነው፣ በመሳሪያ ነው። እኔ ተክለ ሃይማኖት ያን ጊዜ ጠባቂዎችን አውቃቸዋለሁ። እንዲያውም ከቁጥርም አናስገባቸውም። ግን መናፍቅ ነው የሚባለው ነገር ስለተወራ እንድወጣ እንድሰናበት እንዳልገባ ተከለከልኩ ማለት ነው። ከዚያ በኋላ በስደት እንግዲህ የነበረው ነገር ምንድነው? ከተማ ውስጥ ቤት ተከራይቶ መኖር አይቻልም፣ አቅም የለም። የዚያን ጊዜ ችግር ነው እንግዲህ ሁሉ ነገር ተቋርጧል። ከነበርኩበት ቦታ ከማደሪያ ወጥቻለሁ። እንግዲህ ከተማ ወጥቶ ቤት ተከራይቶ ለመኖር በጣም አስቸጋሪ ጊዜ ላይ ደረስኩ ማለት ነው። ስለዚህ የስደቱ ጉዳይ ከከተማ ወደ ገጠር ሆነ ማለት ነው። ከደብረ ማርቆስ ከተማ ወደ ሌላ ቦታ ሄድኩ። ሌላ ቦታ ሄጄ እንድኖር ተገደድኩ። ያን የሆንኩበት ምክንያት ከተማ መኖር ስለማልችል ማለት ነው። ከተማም ውስጥ ራሱ መናኸሪያ ውስጥ እንዳልገባ ተከልክያለሁ። ሰው እንዳልቀበል፣ እንደገና ሰው እንዳላሳፍር፣ እንደገና በከተማ ውስጥ እንዳልታይ። ከኔ ጋር የዋለ ሁሉ መናፍቅ ነው። ከኔ ጋር የቆመ ሁሉ መናፍቅ ነው። ከኔ ጋር የተነጋገረ መናፍቅ ነው። ከኔ ጋር ቁሞ የታየ ሁሉ መናፍቅ ነው። አብሮኝ ወክ ያደረገ ሁሉ መናፍቅ ነው ማለት ነው። ስለዚህ ብቻዬን ማለት ነው። እና ከዚህ ከከተማ ወደ ገጠር ወጣሁ። ገጠር እንግዲህ ሄጄ ያው ትምህርት ነው የጀመርኩት። ትምህርት ቤት አስፈቅጄ ገባሁ። እንግዲህ ከከተማ ሰው ወጣ። ግን አንዱ ትልቅ ነገር ከተማ ውስጥ ያሉ ትምህርት ቤቶች አንተን አናስተምርም ብለው ከልክለውኝ ማለት ነው። እስከዚህ ድረስ ማለት ነው። በህዝብ አይን ብቻ ሳይሆን በትምህርት ቤት ደረጃ እንኳን ሳይቀር አንተ ከኛ ልጆች ጋር አትማርም መናፍቁና። እንዳጋጣሚ ብዙ ትምህርት ቤቶች ነው የተከለከልኩት ማለት ነው። አትማርም ተብዬ የጎልማሳ ትምህርት ቤቶችን ጠይቄ አንተ መናፍቅ አትማርም ተብያለሁ። የመንግስት ትምህርት ቤት ጠይቄ አንተ አትማርም ተብያለሁ። የግል ትምህርት ቤቶችን ጠይቄ አንተ አትማርም። 22 ትምህርት ቤት አድርሼ በ23ኛው ትምህርት ነው የጀመርኩት። በ23ኛው ሌላ ትምህርት ቤት ከከተማ ገጠር ወጥቼ ማለት ነው። ገጠር ወጥቼ ነው የጀመርኩት። ከተማ ውስጥ ያለው ትምህርት ቤት እምቢ ብሎ ማለት ነው። ከዚህ ወዴት ነው የወጣሁት? ወደ ገጠር ወጥቼ አላውቀውም። ያንን ገጠር ማለት የተወለድኩበት አካባቢ አይደለም። ግን ከከተማ ወጥቼ ገጠር ሂጄ ትምህርት ቤት አስፈቅጄ ርዕሰ መምህሩ ፈቅዶልኝ ትምህርት እንዲጀምር ሆነ ማለት ነው። እዚያ ትምህርት ቤት ውስጥ ሆኜ ደግሞ አሁንም የእግዚአብሔር ስራ ይቀጠለ ማለት ነው። በዚያ በትምህርት ቤት ውስጥ እየተማርኩኝ የገጠመኝ ነገር ምንድነው? በከተማ ስኖር በዚያ ገዳም ውስጥ ስኖር የነበረው ስደት በጣም ስላሰለቸኝና በጣም ውስጤን ስለጎዳው አብረው ከኖረ ማህበረሰብ ነው የወጣሁት ማለት ነው። ስወጣ ብቻዬን ነው የወጣሁት። አብሮኝ ሄደ የለም። የት ቦታ እንደሄድኩ እንኳን የሚያውቅ ብዙዎች አያውቁም። የት ቦታ እንደምውል እንደማድር የት አካባቢ እንዳለ እንኳን የማልታወቅበት ቦታ ሄጄ ቁጭ አልኩ ማለት ነው። ስለዚህ ተለየሁ። በቃ ማንም አብሮኝ ሄደ የለም። በጣም ከብዙ ትምህርት ቤት ወይም ከብዙ ቅኔ ተማሪዎች መካከል ነው የወጣሁት። ከገዳም ነው የወጣሁት። ብዙ ሰዎች ከምትዋወቅበት ቦታ ወጥቼ ወደ ምድረ በዳ ሄድኩ ማለት ነው። ምድረ በዳ ላይ ግን እዚያ ትምህርት ቤት እንደ ገባሁኝ የተፈጠረው ነገር ምንድነው? አንድ ሁለት ነገሮች ተፈጠሩ። እኔ የራሴ ፈቃድ የራሴ ሐሳብ ምንድነው? እውነትን በዚያ ትምህርት ቤት እውነትን በሰው ሁሉ ፊት ለመናገር የግድ የተወሰነ ጊዜ ዝም ማለት አለብኝ የሚል ሐሳብ ነበረኝ። ቁጭ አልኩ ማለት ነው። ትምህርት ቤት ገብቼ እየተማርኩ ልጆቹ ይወድቁ ነበር። ልጆቹ ይሄ አጋንንት አረፋ እያስደፈቀ ይወድቃሉ ትምህርት ቤት ክላስ ቁጭ ብለን ማለት ነው። እና እኔ ያን ጊዜ ምንም አልልም፣ ዝም ነው የምለው። ተማሪው መምህሩ እያስተማረ እኛም እየተማርን ቁጭ ብለን አረፋ የሚደፍቁ የሚወድቁ ልጆች ነበሩና ምንድነው የሚባለው? ቡዳ በላቸው፣ ቡዳ በልቷቸው ነው ተብሎ ኃይለኛ ችግር ይፈጠር ነበርና እንዲህ አይነት ነገሮቹ መንፈስ የተለያየ ነገር እየፈጠረ ውጅንብር በመፍጠር እኔ በቃ እንዳልረጋጋ እዚያ ቦታ ተረጋግቼ እንዳልቀመጥ ሁኔታዎችን ዝብርቅርቅ በማድረግ በቃ አሁንም ደግሞ እዚያ ቦታ እንዳልኖር የሚያደርጋቸው ነገሮች ነበሩና እኔን ለመግለጥ የሚያደርገው ጥረት ነበር መንፈስ ርኩስ ማለት ነው። ስለዚህ እዚያ ትምህርት ቤት እንደዚያ ቀጠልኩ። እንግዲህ ትምህርት ቤቱ እየዋለ እያደረ ሌላ ጫና መጣ። እንግዲህ ከዚያ በኋላ እኔ ገጠር ስለነበርኩኝ በዚያ ማህበረሰብ ውስጥ ቀስ በቀስ ወንጌል መናገር ጀመርኩኝ። ከቤተ ክህነት ሰዎች ጋራ ወደ ቤተ ክርስቲያን በመሄድ ቅኔ ማህሌት ራሱ በመቆም አንዳንድ ቅኔ በመቀኘት ክብረ በዓል በመሄድ ንግስ በመሄድ እንደዚህ ተስካር አካባቢው ላይ ተስካር ይወጣ ነበረ። ወደ ተስካሩ ቦታ በመሄድ
ከማገኛቸው ቤተ ክህነት ሰዎች ጋራ ስለ ክርስቶስ በመነጋገር ቀስ በቀስ አንድ ለአንድ ምናምን እንደዚህ ውይይቶችን አደርግ ነበር እና በዚያም ውስጥ ግን በጣም ኃይለኛ ችግር ነበር። እኔ ከከተማ አካባቢ ላይ ወንጌል የነገርኳቸው ሰዎች እንዳጋጣሚ ወደዚህ ያለ ሆነ ጉዳይ ሲመጡ ያዩኛል። በዚህ አካባቢ እንዳለው ሲያዩ ይሄ ሰው መናፍቅ ነው፣ ከዚያ ከገዳም ተባሮ የመጣ ነው፣ እንዳትሰሙት እንዳታዳምጡት የሚል መልእክት ያስተላልፉ ነበር እና እዚያም ገጠሩ ደግሞ ስደት ጀመረ ማለት ነው፣ ተቃውሞ ማለት ነው። ግን እናገር ነበር እና በተለያየ አቅጣጫ የኢየሱስ ክርስቶስን አዳኝነት የኢየሱስ ክርስቶስን ሞትና ትንሣኤ መዳን በክርስቶስ እንደሆነ ካህናቱን ሰብስቤ ቁጭ ብዬ አንድ ሌሊት ራሱ የአካባቢውን ካህናት ሰብስቤ የሆነ ክብረ በዓል ሂጄ ተሰብስበን ከካህናቱ ጋራ ቁጭ አድርጌ ሌሊቱን ሙሉ ወንጌል ስመሰክርላቸው ስነግራቸው የሚድኑበትን መንገድ ከእግዚአብሔር ጋር የሚገናኙበትን ነገር ሳወራ አደርኩ ማለት ነው። በበነጋው ቤተክርስቲያን ማህሌት ልንቆም ስንሄድ የሚያውቁ ሰዎች መጡ። ይሄ መናፍቅ ምን ሊያደርግ መጣ የሚል ሐሳብ ሲያነሱ ቀስ ብዬ ሾልኬ ጠፋው ማለት ነው። እና እንደዚህ ነበርና ወጀቡ ማዕበሉ የነበረው ነገር ቀላል የሚባል አልነበረም። እንግዲህ ከገጠር ወጥቶ ከከተማ ወጥቶ ገጠር ላይ ያለው እንቅስቃሴ ደግሞ ይሄው መናፍቅነት የሚለው ስያሜ ቀጠለ። ከዚያ የምኖርበት አካባቢ ላይ ራሱ ይሄ ሰው መናፍቅ ነው ማለት ተጀመረ። ከዚያም ብዙ ብጥብጥ መጣ ማለት ነው። እንግዲህ በስደት ብዙ ነገሮች ናቸው የተከናወኑት። ብዙ ነገሮች ካለውበት ቦታ ከነበርኩበት ቦታ ከወጣው በኋላ በተለያየ ቦታ ላይ የኢየሱስ ክርስቶስን አዳኝነት እናገር ነበር። ቅዳሴ ቤት ገብቼ የኢየሱስ ክርስቶስን አዳኝነት መሰክር ነበር። አቋቋም ቤት ገብቼ ለአቋቋም ተማሪዎች የኢየሱስ ክርስቶስን አዳኝነት እናገር ነበር። ቅኔ ቤት ገብቼ ራሱ ሌሎች ቅኔ ቤቶች ውስጥ ሄጄ ወንጌል መሰክርላቸው ነበር። የቅኔ ዘራፊዎችን አስነጋሪዎችን ቁጭ ብዬ በማወያየት መጽሐፍ በመስጠት እንዲያነቡ በሚያድረግ እንደገና ታሪክን እንዲመረምሩ እንዲያውቁ በማድረግ ብዙ ነገሮችን እግዚአብሔር በረዳይ መጠን እንከሳቀስ ነበር ማለት ነው በዚያ ስፍራ። እና እንደዚህ ሆኖ እንግዲህ የስደት ዘመኑ በቀላል የሚያበቃ አልነበረም። እንግዲህ ረሃብ አለ፣ ጽም አለ፣ ብዙ ውጣ ወረዶች አሉ። ሰው እስኪናፍቅ ድረስ ከሰው ጋር ለመገናኘት እድል እስከ ማጣት ድረስ የደረስኩበት ጊዜ ነበርና ምድረ በዳ ላይ ብቻዬን የኖርኩበት ጊዜያቶች ነበሩ። በእነዚያ ጊዜያቶች ግን እግዚአብሔር የተጠቀመባቸው እግዚአብሔር የሚገራርም ስራ የሰራባቸው ጊዜያት እንደነበሩ አስታውሳለሁ። ለምሳሌ ጠንቋይ ቤት ገብቼ እኔ ሳላቅ ቡና ጠጥቼ ወጥቼ ሴትዮዋ ታጎራ ነበር። ግን እኔ ገብቼ አላቅም ስለ ማጉራቷ ስለ ህይወቷ ማውቀው ነገር አልነበረኝም። ግን ከወጣው በኋላ ግን ሴትዮዋ ያው መንፈሱ እንደተዘጋ ለማጉራት እድል እንዳላገኘች ለመጮህ እድል እንዳላገኘች ያ የሚደረገውን ነገር በሙሉ መፈጸም እንደማትችል ከጊዜ በኋላ ምስክርነት ሰምቻለሁ። በዚያ የሴትዮዋ አማካኝነት ደግሞ ለብዙዎች ወንጌል ምስክርነት እንዳደርስ በር ከፍቷል ማለት ነው። ሴትዮዋ ተነስታ አለማጉራቷ ጥያቄ ሆኖባቸው ይህንን ጥያቄ ይዘው የመጡ ሰዎች ወንጌልን የመሰከርኩላቸው ሰዎች ነበሩ። በዚህም አጋጣሚ ደግሞ የአካባቢው ጠንቋይ የነበረ ሰው መጥቶ እሱ ጋር ውይይት በማድረግ ጥንቁልና ኃጢአት እንደሆነ ነውር እንደሆነ ወደ እግዚአብሔር መንግስት ለመግባት ክርስቶስ ኢየሱስ በቂ ነው በሚል ጥንቁልና እርግማን እንደሆነ አንተ የምትመትተው አንተ የምትደግመው አንተ ለተለያየ ማህበረሰብ እየጠነቆልክ እየጻፍክ እየከተብክ እየደገምክ የምትሰጠው ነገር በእግዚአብሔር ዘንድ አስጸያፊ እንደሆነ ብዬ በቃ በድፍረት ነግሬው ጥንቁልና እርግማን ነው፣ ከዚህ ጥንቁልና ነፃ ውጣ፣ ኢየሱስ ነፃ ያወጣሃል፣ በክርስቶስ ኢየሱስ አምነህ ዳን። ዙሮ ይሄንን ብትፈጽም አንድ ቀን ሞት ይመጣል፣ ነገር ግን በእግዚአብሔር ፍርድ ውስጥ እንዳለ ማወቅ መቻል አለብህ፣ ትኮነናለህ፣ ወደ እግዚአብሔር መንግስት መግባት አትችልም። ከነ ጥንቁልና ከነ አስማት ከነ መተት ወደ እግዚአብሔር መንግስት ስለማትገባ ያለህ አማራጭ አሁኑኑ በክርስቶስ ኢየሱስ አምነህ ንስሐ መግባት ነው የሚል ውይይት አደረግን ማለት ነው። እንግዲህ የአካባቢው ማህበረሰብ ታዋቂ ባለዝና ስመጥር የሆነ ሰውዬ ነው፣ ግን በጥንቁላ ደግሞ የሚታወቅ ነው። ይሄንን ሰውዬ ስናገረው በጣም ነው የፎከረው። አንተማ እዚች ምድር አትኖራትም እንዴት ይላል ብሎ ማለት ነው። ከዚያ በኋላ ከሱ ጋር ግብግብ በመቅጠር የኢየሱስ ክርስቶስን አዳኝነት በመመስከሬ እሱንም ስመሰክርለት የሰሙ ሰዎች ሌላ እድል ተፈጥሮ ደግሞ እንደገና ቁጭ ብለን የወንጌል እድል ተፈጥሮልን ምስክርነት ኢየሱስ እንደሚያድን መዳን በክርስቶስ ኢየሱስ እንደሆነ በደንብ በሰፊው እዚህ አካባቢ ላይ የተነጋገርንበት ነው። ግን ቀን በቀን በተናጠልም ይሁን በቡድን የኢየሱስ ክርስቶስን አዳኝነት በጣም በስፋት እናገር ነበር። በተለይ ቤተ ክህነቱ ላይ እኔ እዚያን ጊዜ ፎከስ አድርጌ የነበረው የቤተ ክህነትን ሰው በመያዝ እጁን ይዤ እንደገና ቀርቤ አለ የተባለ የቤተ ክህነት ሰው ጋር ሄጄ የኢየሱስ ክርስቶስን አዳኝነት በጣም ነበር የምመሰክረው።
እና በቋንቋው ስለምንግባባ ከሚያዜሙት ዜማ ከሚቀኙት ቅኔ ከሚቀድሱት ቅዳሴ በመነሳት ይሄ ማለት ምን ማለት ነው የሚል ሐሳብ በማመንጨት እንዲመልሱ በማድረግ የኢየሱስ ክርስቶስን አዳኝነት ባንድም በሌላ መመሰክርላቸው ነበር እና በሰፊው ለቤተ ክህነት ሰዎች የኢየሱስ ክርስቶስን አዳኝነት በመመስከር ብዙ ነገሮችን እግዚአብሔር ረድቶኝ አድርጌያለሁኝ እና እግዚአብሔር ይመስገን ለብዙ ሰዎች ምስክርነት አቁሞኛል። እግዚአብሔር በዘመኔ ሁሉ የማልጸጸትበት በጣም ደስ የምሰኝበት በኖርኩበት ዘመን ሁሉ በገጠርም ይሁን በከተማ የኢየሱስ ክርስቶስን አዳኝነት ያለምንም መሸራረፍ ያለምንም መከፋፈል ያለምንም መደበቅ ምንም አይነት ፍርሃትና ድንጋጤ ሳይኖር በእግዚአብሔር መንፈስ ውስጥ በመሆን የኢየሱስ ክርስቶስን አዳኝነት በገጠርም በከተማ ብዙ ቦታዎች ላይ መስክሬያለሁኝ። ከዚህም አልፎ ያው በአደባባይ በሽምግልና እንኳን ከ20 እስከ 30 ከ30 እስከ 40 በሚመስሉ ሆኑ ዲያቆናትና ካህናት መካከል ቁጭ ብለን በጠረጴዛ ዙሪያ ላይ የኢየሱስ ክርስቶስን አዳኝነት በተመለከተ እንድንነጋገር ብዙ እድል አግኝቻለሁ ማለት ነው። እንግዲህ በስደት ዘመን ብዙ ምስክርነቶችን አሳልፌያለሁ። እንግዲህ ያው አንዳንዶችን ያው እግዚአብሔር ስለተጠቀመባቸው እግዚአብሔር እናመሰግናለሁ። ግን ወንጌል የሚያስከፍለው ዋጋ እንዳለ ሆኖ ግን ያለው ደስታና ያለው ሰላም ግን ከቃላት በላይ መሆኑን በዚሁ መናገር ፈልጋለሁ ማለት ነውና በዚሁ አጋጣሚ ለወንጌል ምስክርነት ወደ ኋላ ማለት አያስፈልግም። እግዚአብሔር ለገለጠልን እውነት እግዚአብሔር ላበራው ብርሃን ለእግዚአብሔር አሰራር ወደ ኋላ ሳንል ጨክነን የኢየሱስ ክርስቶስን አዳኝነት ብንመሰክር እግዚአብሔር ደግሞ ይረዳናል፣ እግዚአብሔር ደግሞ ያግዘናል። ለሰዎች ብርሃን መሆን ነው። በጨለማ ውስጥ ላሉት በሞት ጥላ ስር ላሉት በተለያየ መናፍስት ስር ላሉት ለተጠቁት ለተጨቆኑት ወደ ዘላለም ሕይወት ወደ እግዚአብሔር መንግስት መግባት እየፈለጉ እውነትን የሚነግራቸው አጣው የተጨነቁ ብዙ ሰዎች ናቸው ያሉት። በዚሁ አጋጣሚ በወንጌል ምስክርነት ካገኘኋቸው አንዳንድ ነገሮችን ለማካፈል ከተማ መካከል ላይ ሁለት እህትማማቾች ናቸው። ለነሱ ወንጌል መሰከርኩላቸውና እነሱ ወጣቶችም ስለነበሩ የምነግራቸው ነገር በጣም ነው ቶሎ የገባቸውና እነሱ ወንጌል ሲገባቸው ወዴት ነው ይዘውኝ ሄዱት? ወደ እናት አባታቸው ይዘውኝ ሄዱ ማለት ነው። የሚኖሩት እናት አባት ግቢ ውስጥ ነው። ወንጌልን እንደነገርኳቸው አብረው ይዘውኝ ሄደው ለእናት ለአባታቸው እንድናገር ፈቀዱ ማለት ነው። እንግዲህ እዚያን ጊዜም ትኩስ ስለነበርኩኝ ምንም ወደ ኋላ አላለምና አብሬያቸው ተከትዬ ግቢ ገባው እና ግቢ ስገባ እናት አባታቸው ቁጭ ብለዋል። ለኛ የነገርከን ነገር እናና እንግዲህ ቁጭ በልና ንገራቸው ምናምን አሉ ማለት ነው። የሚገርመው አባታቸው መጣ፣ እናታቸው መጣች። ቁጭ ብለን ሳሎን ላይ መነጋገር ጀመርን ማለት ነው። በጣም የማረሳው ነገር ቤታቸው ውስጥ ትልቅ ሳጥን አለ። ትልቅ ሳጥን ውስጥ ደግሞ ምን አለ? መጽሐፍ ቅዱስ አለ። እንደገና የቤታቸው ግድግዳ በሙሉ የጊዮርጊስ ስዕልና የኪዳነ ምሕረት ስዕል የተለያየ ስዕል የቤቱን ሳሎን በሙሉ ሸፍኖታል፣ ግድግዳውን ማለት ነው። እና እኔ የዚያን ጊዜ መጽሐፍ ቅዱስ አላችሁ ብዬ ስጠይቃቸው መጽሐፍ ቅዱስ አለን አሉ። ከዚያ ከፍተው አመጡት። በጣም የሚገርም መጽሐፍ ቅዱስ ነው፣ የድሮ መጽሐፍ ቅዱስ ነው። እሱን አመጡና እኔ ያየሁት ፊት ለፊት የምንድነው የጊዮርጊስ ስዕልና ይሄ ስዕል አስሉ ግድግዳ ላይ ተለጥፎ ነው። መጽሐፍ ቅዱስ ላይ አውጥቼ ለስዕል መስገድ የለባችሁም፣ ለተሳለ ስዕል ለተቀረጸ ቅርጻ ቅርጽ ግድግዳ ላይ ላለ መንበርከክ የለባችሁም የሚል እዚያው ሳሎኑ ላይ ቁጭ ብለን መነጋገር ጀመር ማለት ነው። እና መጽሐፍ ቅዱስ እየጠቀሱ ይሄ ጣዖት ነው፣ ይሄ ያጋንንት ነው፣ ይሄንን ማምለክ የለባችሁም፣ ለዚህ መስገድ የለባችሁም እያልኩ እየጠቆምኩ እኮ ነው እያነበብኩ መጽሐፉን እየጠቆምኩ ይሄ ትክክል አይደለም፣ እግዚአብሔር አይፈልገውም ይሄንን ብዬ ፊት ለፊት ሳሎን ላይ ቁጭ ብለን መነጋገር ጀመር። እና ሰውየው ገረመው። እናቲቱ በቃ ደንግጣ ዝም በቃ ጭው ብላ ነው መሰማኝ። ሰውየው በቃ ምንድነው ይዛችሁብን የመጣችሁ አይነት ልጆቹ በጣም ተቆጣቸው ማለት ነው። እና እኔ ምንድነው ያደረኩት? በክርስቶስ ኢየሱስ ካላመናችሁ ይፈረድባችኋል፣ የሚያድናችሁ ክርስቶስ ነው። ለስዕል ለቅርጻ ቅርጽ እንዳትሰግዱ መጽሐፍ ቅዱስ ይከለክላል፣ ለዚህ ብትሰግዱ ደግሞ ጣዖት ነው የሚል ተቃውሞ ይሄን አሰማው ማለት ነው። እንግዲህ መጽሐፍ ቅዱስ ሰጥተውኛል። ያን መጽሐፍ ቅዱስ እያነበብኩ መሰከርኩላቸው። የኢየሱስ ክርስቶስን አዳኝነት በክርስቶስ ኢየሱስ በማመን ድነት እንደሚገኝ ጽድቅ እንደሚገኝ ይሄ ሁሉ እናንተን ወደ እግዚአብሔር መንግስት አያገባችሁም የሚል ሐሳቤን ካካፈልኳቸው በኋላ አልተመቸኋቸውም፣ ደንግጠዋል። እነሱም ልጆቹም እንደዚያ መናገር አልመሰላቸው ማለት ነው። ከዚያ በሌላ ጊዜ በሰፊው እንወያይበት ተባብለን ቀጠሮ ያዝን። እነሱ እዚያው ቤት ቀሩን፣ ወጥቼ ሄድኩኝ። ልጆቹ በሳልስቱ መተ ደግሞ እንድታስተምረን ስላሉኝ በሶስተኛው ቀን ተነስቼ እንደገና ግቢያቸው አንኳኩቼ ገባው ማለት ነው። ግቢያቸው ስገባ በመጀመሪያ ቀን ልጆቹ ደህና ናቸው።
ከተማ ያገኙዋቸው ከከተማ ነው ወደ መኖሪያ ቤታቸው ይወሰዱኝ እዚያ ገብቼ የተነጋገርነው ቤት ውስጥ በነበረው ስዕል ላይ በተመዙሪያ ነው ስዕል ሁሉ የሚያድን እንዳልሆነ ለስዕል መስገድ ጣዖት እንደሆነ በእግዚአብሔር ዘንድ አጸያፊም እንደሆነ ከነገርኳቸው በኋላ ነው የኢየሱስን አዳኝነት መሰከርኩ ወጣው በሶስተኛው ቀን ተመልሼ እዚያ ቤት ስገባ አንዲቱን ሽባ አድርጓታል ሰይጣን ደና ነበረች እና ሽባ አድርጓታል እንደገና ደግሞ እዚያ ሳጥን ውስጥ የነበረው መጽሐፍ ቅዱስ ወጥቶ እንዲነበብ አድርጊያለሁ አንቦት ብዬ ነው ይርኩኝ መጽሐፍ ቅዱስ ስታነብ አሁን ምንድነው የሚያደርጋት እንባዋ ምን ያደርጋል እንባዋ ያስነብባትም ቀጥታ መጽሐፍ ቅዱስን ስገልጠው ምን ያደርጋታል እንባዋ መጥቶ ክድን ነው የሚለው ፊደሉን አታየው ግን መጽሐፍ ቅዱስን አስቀምጣ ሌላ መጽሐፍ ስታነብ ግን የሚገርመው ነገር ኖርማል ነው አይኖ እና በቃ በጣም እኔ ደነቀኝ ማለት ነው እንደዚህ አይነት ነገር አይቻል ሰው መጽሐፍ ቅዱስ ሲያነብ እንባ የሚከድ ነው ሌላ መጽሐፍ ሲያነብ ደግሞ አይኑ የሚከፈትለት የሚከደንለት መጽሐፍ ቅዱስን ከፍቶ ሲያይ ደግሞ በጣም የሚያለቅስ ፊደሉን ዝብርቅርቅርቅ አድርጎ ሰይጣን ያሳየታል እና አትችልም ማለት ነው የመጀመሪያ ጊዜ ነው ይሄ እኔ መጽሐፍ ቅዱስ ሰው ሲያነብ አይኑ የሚከፈትለት ይመስለኝ ነበር እንጂ መጽሐፍ ቅዱስ ሲያነብ ሰይጣን እንደዚህ አድርጎ ሰዎችን አይን የሚከድን መሆኑን በአካል ያየሁበት ጊዜ ያን ጊዜ ነውና ምን ሆነሽ ነው ምናምን ስላት አይ መጽሐፍ ቅዱስ ሳነብ አይኔን ባይቋጥራል ማንበብ አልችልም ፊደሉ ሁሉ ነው የሚዘበራረቅብኝ ሌላ መጽሐፍ ግን ሳነብ ግን ኖርማል ነው ምንም አልሆንም ማለች እግሯ እንግዲህ እዚህ ታች እዚህ እግሯ እንዳለ ያስነክሳታል ሽባ አድርጓት ማለት ነው እንግዲህ ልጸልይ ተስማሚያለሽ እኔ ልጸልይልሽ አንቺ አሜን በብዬ እዚያው ቤት ውስጥ እኮ ነው እንግዲህ ያላመኑ ሰዎች ቤት ውስጥ እኮ ገብቼ ነው ማለት ነው እና እናት አባታቸው በሁለተኛው ቀን ስመጣ ከተነጋገራችሁ እናንተ ተነጋገሩ እንጂ እኛ ከሱ ሰው ጋር ቁጭ ብለን መነጋገር አንፈልግም ብለው በስተጀርባ ቁጭ ብለው ይሰማሉ ንግግራችን እንጂ አብረውን አልተቀመጡም እና እኔ ልጸልይልሽ አንቺ አሜን በይ ጌታ ይፈውስሻል ምናምን ስል ቀጥታ ሴትየዋ እናቲቱ መጣ ውጣ ከዚህ ቤት አንፈልግም ማለት ነው እኔ ልጸልይላት እኮ ነው በኢየሱስ ክርስቶስ ታፋዎች ብዬ ልጸልይ በቃ እሷን አይምሮዋን አሜን እንድትታዘዝ እያደረኳት ነው ግን እናቲቱ መጣ አይሆንም ውጣ አለች ማለት ነው በአስቸኳይ ከዚያ ግቢ ወጣው ማለት ነው እና ለመጀመሪያ ጊዜ በአገልግሎት ዘመኔ ያየሁት ምንድነው ሰዎች መጽሐፍ ቅዱስን ሲያዩ ከፍተው ማንበብ ሲጀምሩ አይናቸው የሚከደን መሆኑን ሌላ መጽሐፍ ሲያነቡ ደግሞ አይናቸው የሚበራ የሚያነብ መሆኑን አይቻለሁ እና የነዚያ ሰዎች ታሪክ በጣም በሚገርም ሁኔታ ከዚያ በኋላ ሰይጣን ቤቱን ድብልቅልቅ ነው ያደረገው እርስ በርሳቸው እስኪጣሉ ሲጋጩ ድረስ እንዴት መናፍቅ ከቤታችን አምጣችሁ አስገባችሁ ይሄ ብለው በልጆቻቸው ላይ እናት አባታቸው እስኪነሱ በጣም ኃይለኛ ጭቅጭቅ እስኪፈጠር ድረስ ማለት ነው እና በሌላ ጊዜ አንዷን አደባባይ አግኝቻት በጣም እኮ ረበሽከን ተረበሽን እኮ በጣም እናት አባት እኮ በቃ ሊያስቀምጡን አልቻሉም ምንድነው አይ አንተ መተህ የተናገርከው ነገር አንደኛ መተህ በመጀመሪያ ቀን መተህ ተመልሰህ ከርክ በኋላ አንዲቱ አነከሰሽ ሽባ አደረጋት እንደገና ደግሞ መተህ ይሄ የስዕሉን ጉዳይ ከመተው በኋላ በቃኛ በጣም ነው የደነገጥነው እና ይሄ እኛ ትምርቱን ብንፈልገው ቤተሰቦቻችን ግን አልፈቀዱልን ምናምን አለችን ግን መዳን በክርስቶስ ነው የፈለገ ቢሆን በክርስቶስ ኢየሱስ ነው አምናችሁ መትነዱት እንጂ ከኢየሱስ ውጭ የሚያድን ነገር የለም የሚል አቋም ነገርኳቸውና በአገልግሎት በስደት ዘመን ብዙ ታሪኮችን አሳልፌያለሁ ብዙ ታሪኮችን አንዳንድ ጊዜ ወንጌል ስንመሰክርላቸው በጣም የሚያለቅሱ የሚሰሙ ሰዎች አሉ በጣም እየተጸጸቱ የሚያዩ ሰዎች አሉ ኃጢያታቸውን ሲናዘዙኛ ለኔ ለመስማት የሚከብደኝ የሚዘገነነኝ ነገሮችን አይጫቃለውና አንድ ጊዜ የሆነ ወጣት ልጅ ነው መንገድ ላይ እየሄድኩ አልፌው ነው ሄድኩኝ እኔ ወንጌል መመስከር ይያ በጊዜው ሐሳብ አልነበረኝም ግን እግረ መንገድ እየሄድኩ ይያለ በኔ ፊት ለፊት የቆመው ወጣት ልጅ ነው አልፌው ከሄድኩ በኋላ በቃ ምን እንደሆነ አላቀም ወንጌል እንድነግረው ውስጤ እንደገና እንድመለስ ይጋብዛልና ተመልሼ ሄጄ ሰላም ነው ወዳጅ እንዴት አለ ምናምን ብዬ ቆሟል የሆነ ነገር ተደግፎ ከዚያ ሰላም ነኝ ምናምን አለኝ ሰላምታ ተባባልና ከዚያ በቃ እኔ ልነግር ተመልሼ ሲሄድ አይተኛል ተመልሼ የመጣሁት ግን ስላንተ በቃ ኢየሱስን እንድነግርህ ውስጤ ስለነገረኝ ነው በኃጢያት እስራት ውስጥ እንዳትሞት ገሃነም እንዳትወርድ በክርስቶስ ኢየሱስ በማመን የዘላለምን ሕይወት እንድታገኝ ይሄንን መልእክት ልነግር ነው ተመልሼ የመጣሁት ምናምን ብዬ ከዚያ መናገር ጀመርኩ ማለት ነው እና ልጁ ደነገጠ ወጣት ነው ይደነግጣልና እኔ መናገር ስጀምር የታውቀኛለህ አለኝ ማለት ነው አይ እኔ አላቀህም ሳልፍ ተመልሼ መጥቼ ይሄንን የምስራች ቃል እንድነግርህ ነው እምነግርህ ለኃጢያት የሚጋብዝ ነገር አይደለም ክርስቶስ ለኃጢያት እንደሞተልህ በክርስቶስ በማመን የዘላለም ሕይወት እንደምታገኝ ልነግርህ ነው የመጣሁት በአካል አላቀህም አይቼም አላቀም ምናምን አልኩት ከዚያ እንደዚህ ስለው በጣም ደነገጠ
ተርበተበተ። ከዚያ ምንድነው ያደረገ? እኔ ምስክርነት ከመስጠቴ በፊት እሱ መናዘዝ ጀመረ ማለት ነው። ወጣት ነው በጣም እንደዚህ አይነት ሰው መሆኑ የማይገመትበት የእድሜ ክልል ነው ያለው። ኃጢአቱን መናዘዝ ጀመረ። እንዲህ አይነት ነገር ነው ገጥሞኛ ያቀው። ለምሳሌ ኃጢአት እንግዲህ የተለያየ መልክ ቢኖረውም እንደዚያ ጥልቅ የሆነ ስር የሰደደ በጣም ከህይወቱ ከነፍሱ ጋር የተቆራኘ ኃጢአት በልጁ የሚታይ አይመስልም። ግን ልጁ ሲናገር በጣም የሚዘገንን የኃጢአት አይነት መናገር ጀመረና እኔ ሰው ስደበድብ፣ ገንዘብ ስቀማ፣ የሴቶችን ቦርሳ እየነጠኩ ያላቸውን ስወስድ፣ እንደገናም ደግሞ ሲታገሩ ደግሞ በጥፊ ብዬ ማጅራት እየመታሁ ይህ በሰው ሀብት የምኖር ሰው ነኝ። እኔ ያልደበደብኩት እኔ ያልዘረፉት ሰው የለም እዚህ አካባቢ ብትጠይቅ ይነግሩሃል። እና እኔ ኃጢአተኛ ሰው ነኝ። እንዴት ተመልሰ መጥተህ ይሄንን ነገር ልትነግር ይቻልክ? ስለ እኔ ጌታ ነው እግዚአብሔር እንድነግር ስለፈለገ ነው። በእኔ ውስጥ መንፈስ ቅዱስ አለ፣ ግን አልፌ እንድሄድ አልፈቀደም። እንድነግር ግን ፈቃደኛ ነው ምናምን አልኩት ማለት ነው። ከዚያ የኃጢአቱን አይነት ሲዘረዝርልኝ እኔ ለመመስከር አንደበት የተያዘ ማለት ነው። ከበደ ለኔ ማለት እንዲህ አይነት የኃጢአት ኑዛዜ አይችም ሰምቼም ስለማላቅ እና ከርኩሰት ጋር ከዝሙት ጋር ከሴሰኝነት ጋር ከአመንዝራነት ጋር የነበረውን ትስስር በዚህ በአመጽ መንፈስ እንዴት እንደተሞላ የሰው ደም እንዳፈሰሰ የሰው ሀብት ንብረት እንደቀማ እንደዘረፈ በተለያየ መንገድ ብዙ ነገሮችን ሲጠቀም እንደነበረ በሌሊት በቀን ረፍት ያልነበረው ሰው መሆኑን ነገረኝ ማለት ነው። እና ለኔ ከበደኝ። ኃጢአቱን ሲናዘዝ በቃ እኔ ካህን አይደለሁም፣ እኔ ኃጢአትን ላስተሰርይ አልችልም፣ እኔ ምንም ላደርግልህ አልችልም፣ ግን የሞተልህ ኢየሱስ ክርስቶስ ስላለ በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ ስታምን ቀራንዮ መስቀል ላይ የፈሰሰልህ የክርስቶስ ደም አለ። በክርስቶስ ኢየሱስ ስታምን ኃጢአት ይሰረይልሃል፣ ኃጢአት ይቅር ይባልልሃል። አሁን ቀጥታ በእግዚአብሔር ፊት ኃጢአትህን ተናዘዝ ምናምን አልኩት ማለት ነው። እና ከበደው ማለት ነው። የኃጢአቱ ክብደት ለኔ ከተናዘዘ በኋላ ቆም ብሎ ሲያስበው ወስጄ የምናገርበት፣ ወስጄ የማወራበት፣ ወስጄ ለማህበረሰቡ የምናገርበት፣ ወስጄ የሰራውን እያንዳንዱን ኃጢአት ለሰው የማወራበት ነው የመሰለው። እኔ ስለ አንተ ኃጢአት እጄ የምናገረው ነገር የለኝም፣ ግን በክርስቶስ ኢየሱስ በማመን እንድትድን እንድትጸድቅ እግዚአብሔር ይፈልጋል። ይህን ሁሉ ኃጢአትህ እግዚአብሔር ይቅር ይላል፣ በክርስቶስ ደግሞ ትታጠባለህ። አሁን ንስሐ ግባ አልኩት ማለት ነው። እና በቃ ማጅራት መች እንደነበረ፣ ብዙ ሀብት እንደዘረፈ እንደቀማ፣ በጣም ትልቅ እስራት ውስጥ እንደነበረ በቅደም ተከተል አወራኝ። ግን የምናገርበት ነው የመሰለው እሱ። እኔ ግን ደግሞ ቃል ገባውለት አልናገርም፣ ንስሐ ገባ አልኩት ማለት ነው። እያለቀሰ ንስሐ ገባ እና እግረ መንገድ ነው ንስሐ ገባ። ከዚህ አካባቢ ላይ ቤተክርስቲያን ቸርች፣ ይሄ የፕሮቴስታንት ቸርች ካለ ሂድና አብረህ ተቀላቅለህ ትምህርት መማር ትችላለህ። እንደገና ደግሞ እዚያ የሚሰጠውን ትምህርት መከታተል ትችላለህ። እና መጽሐፍ ቅዱስ ወደሚያነቡ ክርስቶስን ወደሚያውቁ ሰዎች ጠጋበል አትራቅ ምናምን ብዬ ነገርኩት። እሱማ ማውቃቸው ሰዎች አሉ እሄዳለሁ ምናምን አለኝ ማለት ነው። እና ምንድን ልላችሁ ነው፣ አጋጣሚ በእግረ መንገዳችን ስንንቀሳቀስ በኃጢአት የተያዘ በኃጢአት የታሰረ ሰው በተለያየ ሰው አለና ለነዚህ አጋጣሚ እግዚአብሔር ለሱ ምህረት ሊያደርግ ስለፈለገ የምስራቹን ቃል እንድነግረው እንዳወራው ሆነ ማለት ነው። እና በዚህ በወንጌል ምስክርነት በአገልግሎቴ በጣም ብዙ ሰዎች አጋጥመውኝ ያውቃሉ። በተለያየ ስርዓት ውስጥ ያሉ፣ በተለያየ አመጽ ውስጥ ያሉ፣ በተለያየ በቃ አንዳንዴ ለቃላት እንኳን የሚያስቸግር እንዲህ ነው ብለን ለመናገር በጣም እስራቱ ይለያያል። እና እንዲህ አይነት ነገሮችን እናውቃለን። በተለይ ወደ ቤተ ክህነቱ ስንመጣ ደግሞ ከጥንቁልና ጋር የተያያዘ፣ ከአስማት ጋር የተያያዘ፣ ከድግምት ጋር የተያያዘ፣ እንደገና ደግሞ የገቡትን ቃል ኪዳን ለማፍረስ የሚከብዳቸው ከአጋንንት ጋር ቃል ኪዳን ገብተው በደም ቃል ኪዳን ገብተው ወደ ክርስቶስ ኢየሱስ ሲመጡ ሰይጣን እንዴት እንደሚያንገራግራቸው ያስጨንቃቸዋል። እየመጣ እገልሃለሁ፣ አንቀሃለሁ፣ አለቅህም እያላቸው የሚቸገሩ ሰዎች ሁሉ እንዳሉ እኔ ያውቃለሁኝ። እና እነሱ ሰዎች ከጊዜ በኋላ ነው በሂደት ነው የሚለወጡት። በክርስቶስ ኢየሱስ አምነው በእግዚአብሔር ኃይል እስካልተሞሉ ድረስ ያ የቀደመው ክፉ መንፈስ እየመጣ ያንገራግራቸዋል። ከተኙበት ሰይፍ ይዞ ይመጣል። የሚገርመው ነገር እገልሃለሁ፣ አንቀሃለሁ፣ አለቅህም፣ በገባህበት አብሬ ሄዳለሁ። ድምጽ የሚሰሙ ሰው ያን ጊዜ አንድ ካህናቸውና እየቀደሱ ግን ይጠነቁላሉ። እየቀደሱ ደግሞ እጽዋትን እየተከሉ እጽዋት ይሸጣሉ። እና እሳቸው ሰውዬ ከአጋንንት ጋር ቃል ኪዳን የገቡ ናቸው። በደም ነው እንግዲህ ወንዝ፣ ትልቅ ወንዝ ወርደው ቃል ኪዳን አድርገው እና መንፈስ ያናገራቸዋል ሰውዬውን። ካህናቸው ደግሞ ይቀድሳሉ። የሚገርመው ነገር ማለት ነው። እና እሳቸው ሰውዬ ስንነግራቸው አልፈልገውም አሉ ሰይጣንን።
ሰይጣንን አልፈልገውም ግን ያንገራግረኛል ምን ላድርጋሉ እና ብቻዬን ስሄድ እንደ ብዙ ሰራዊት ታጅቤ ነው መሄደው በብዙ ሰራዊት የታጀበ አይነት ሁኜ እሄዳለሁ ይሰማኛል ላቃለሁኝ እና አለቅህም ይለኛል እገላለሁ ይለኛል እኔ ሰይጣን ነው ዲያብሎስ ነው ከሱ ጋር ግን መኖር አልፈልግም ሳልወድ በግድ ግን በሱ ቃል ኪዳን ውስጥ ስላለው እሱ የሚለኝን ያደረኩ እኖራለሁ አሉ ማለት ነው እና እንዴት እንደሚያንገራግራቸው መንገድ ላይ ይነግሩኝ ነበር እና አንዳንድ ጊዜ አስማት መድገም ህቡስም ይባላል እሱን መድገም ሳቆም መጥቶ ያንገራግረኛል ስደግም ግን ምንም አይለኝም አሉ የጥንቁልናውን አሰራሩን ሳደርግ ዝም ይላል ባቋረጥኩ ቀን ደግሞ ይመጣና ለምን አቆምክ ለምን ዝም አልክ ብሎ ደግሞ ያንገራግረኛልና ተቸገርኩ አሉ እና እሳቸው ሰውዬ በህይወታቸው ትልቅ ነገር ስለደረሰባቸው ከጥንቁልና ለመውጣት ብዙ ጥረት ያደርጉ ነበር ግን ያንገራግራቸው እንደነበረ እሳቸው ምስክርነት ሰጡኝ እና መፍትሄው ኢየሱስ ጋር ነው ሰይጣን በመንገድም ይምጣ ያንገራግርም በሌሊትም ይምጣ ያንገራግር ሰይፍም ይምዘዝ በኢየሱስ ከሆኑ ግን ተከልለው በእግዚአብሔር ህልውና ውስጥ ስለሚኖሩ ወደ እግዚአብሔር ህልውና መምጣት ያስፈልገውታል ሰይጣን አንድ ቀን ይገለውታል ግን ያን ቃል ኪዳን ጥሰው ሰብረው መምጣት አለበት ምናምን አልኳቸው ማለት ነው እና ብዙዎች ማለት ነው እና ብዙ ጠንቋዮች የሚከብዳቸው ሰይጣን ያንገራግራቸዋልና ያው እንግዲህ ያለ መብሰልም በእግዚአብሔር ቃል አለመሞላት በመንፈስ ቅዱስ ደግሞ አለመሞላት ያ የነበረው አሮጌውን ኪዳን የሰይጣንን ቃል ኪዳን ሰብሮ አራግፎ አስወግዶ በእግዚአብሔር ቃል መሞላትን ይጠይቃልና ብዙዎቹ ጠንቋዮች ወደ ጌታ ከመጡ በኋላ በጣም ነው የሚቸገሩት ለብዙ ዘመን ይቸገራሉ ያ የቀደመው ነገር ተሎ አይለቃቸውም አይምሯቸው ውስጥ ይመላለሳል ሲወጡ ሲገቡት እዚህ ይላቸዋል የሚያደርጉት ነገር ራሱ በሆድ ይመጣል በገንዘብ ይመጣል በሀብት ይመጣል በንብረት ይመጣል በጤንነት ይመጣል ድምጽ በማሰብ በጣም በተለያየ መንገድ ይመጣልና ሰዎች ይቸገሩን ሰማቸዋለን ማለት እናቃለን እና ምን ለማለት ነው በመድረ በዳ ህይወት እንግዲህ ብዙ ነገሮችን አሳልፍ ያለውኝና እኔ እንደው ለትምርት የሚሆናችሁ ዘንድ አንዳንድ ሰዎች እንግዲህ ይሄን ሚዲያ የምትከታተሉ ሰዎች ለትምርት ይሆን ዘንድ ነው የምናገረው እንጂ ጥሩ ነው በየ አይደለም ግን ለትምርት ይሆናችሁ ዘንድ እኔ በመድረ በዳ በነበርኩበት ዘመን በጣም ሰዎች ሲያናድዱኝ ሰዎች ተጽዕኖ ሲፈጥሩብኝ ወይም ደግሞ መከራ ሲያጸኑብኝና በጣም ውስጥን የሚጎዳ የሚያስቆጣ የሚያሳዝን ነገር ሲፈጽሙ ነበርና አንድ ጊዜ የሆነ ዲያቆን ነው የቤተክርስቲያን ቀዳሽ የቅዳሴ ተማሪ ነውና እሱ ልጅ ወንጌል የነገርኩት ጥንቁልና አይደለም የነገርኩት መተት አይደለም የነገርኩት የዘላለምን ህይወት እንዲያገኝና ከአምላኩ ከእግዚአብሔር ጋር እንዲኖር ነው እና ወንጌል መስክሬለት በጊዜው ይፈራይ ስለነበረ አልተቃወመኝም የተናገርኩትን ሁሉ በጽሞና ሰምቶ ሄደ ማለት ነው እና በተደጋጋሚ ሳገኘው ስለ ክርስቶስ ነው ማወራው ስለ ኢየሱስ ነው የሚያወራው ቅዳሴ መማሩ ትክክለኛ መንገድ ቢሆንም ለመዳን ለጽድቅ ግን እንደማይሆን ነግረው ነበር ለምሳሌ ቅዳሴ ይቀድሳል ባለሙያ ነው ቤተክርስቲያን ያገለግላል የሚበላው የሚጠጣው የሚኖርበት ምንም አይቸገርም ግን ለዘላለም ህይወት ስለማያበቃ በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ህይወት ግን ማግኘት አለብህ ይሄ መንግስተ ሰማያት ያስገባም ስራተ ማህሌት መንግስተ ሰማያት አይገባም ቅዳሴም መንግስተ ሰማያት ያስገባምና እንግዜ መጽሐፍ ቅዱስ ማንበብ አለብህ የሚል ክርክር እናደርግ ነበርና ምንድነው ያደረገ እንደዚህ ከተነጋገርን በኋላ በተቃዋሚነት ተነሳ ማለት ነው በተቃዋሚነት በቃ ይሄ ሰው መናፍቅ ሆኗል ከሱ ጋር እንዳትናገሩ ከሱ ጋር እንዳትገናኙ ከሱ ጋር እንዳታወሩ ከኔ ጋር እንዳይገናኙ በር የሚዘጋ ማለት ነው እኔ ደግሞ እናገር ነበር በጊዜው ዝም አልልም ያገኘሁትን ሰው ሁሉ ስለ ክርስቶስ አወራው ሌላ ስራ የለኝም እኮ ሌላ ምንም አይነት ስራ የለኝም ገበያ መካከል ሂጅ ወንጌል እናገራለሁ ቤተ ክህነቱን ሳገኘው ወንጌል መሰክራለሁ ያገኘሁትን ሁሉ የኢየሱስ ክርስቶስን አዳኝነት መሰክርላቸዋለሁ እና ይሄ ልጅ በተቃዋሚነት መንፈስ ተሞልቶ መጥቶ እኔን በቃ ማሳደድ ጀመረ እኔ ጋር የመጡ ሰዎች በሙሉ ምን ነገራችሁ ምን አወራችሁ እስኪ ንገሩኝ እያለ የነገርኳቸውን ሁሉ እያዳመጠ እኔን መቃወም ጀመረ ማለት ነው እና አንድ ቀን አጋጣሚ ተገናኘን ማለት ነው ቀጥታ ተናግሮኝ የማያቅ እንደገናም ደግሞ በኔ ላይ ምንም አይነት ክፉ ቃላት ተናግሮ የማያቅ የዚያለት አፉን ከፍቶ በቃ እኔን ተሳደበ ማለት ነው እና በጣም ውስጤ በጣም ተቆጣዘነና ንስሐ ብትገባ ይሻላል እግዚአብሔር ቁጣ ግን ባንተ ላይ ይመጣል ብታርፍ ነው የሚሻልህ ነገ የምትሆነው ነገር አታቀም በህይወት አንተ አታዘዝም በኔ ላይ በተናገርከው ቃል ራስን የምትመታው ምናም ብዬ በጣም የቁጣ ቃል በጣም ካንደበቴ እየተወረወረ ሄዶ እሱ ላይ ያረፈ ማለት ነው
እና እኔ በጣም ውስጤን ነክቶኛል ማለት ትናንትና ሲያከብረኝ የነበረ ሰው በበነጋው መጥቶ እንደው ያልሆነ ስም ሲሰጠኝ በጣም ውስጥ ያዘነ እና አርፈ ብትቀመጥ ይቻላል ለዚያ እግዚአብሔር ይመታሃል ነው ያልኩት። እና ይሄንን ተናግሬው በቃ እኔም ተቆጥቼ መሬት እያየው አልፌ ሄድኩ። እሱም እየተከተለ ነው የሚሰድበኝ አላቆመም። እረፍ እግዚአብሔር ይበቀላል እያልኩ እየተናገርኩት እየተከተለኝና ይሰድበኛል። እኔ ግን ዝም ብዬ ነው የምሄደው። የሚገርመው ይሄ ልጅ ከተወሰነ ሳምንት በኋላ ሳየው እግዚአብሔር በሆነ መቅሰፍት መተውና በጣም በሚገርመው በሽታ ተመታ። ምንም እኮ አልሆነም። እኔ ጋር ስንገናኝ ምንም አልሆነም፣ ጤነኛ ነው። ከተወሰነ ሳምንት በኋላ ግን እኔ እሱን ሳገኘው ግን ተመቶ በበሽታ መናገር አይችልም። እና ልጁ በትክክል እኔን በመቃወሙ የደረሰበት ችግር እንደሆነ ገብቶታል። የሚገርመው ነገር ማለት ነው ንስሐ ግባ፣ የሚያዋጣህ በክርስቶስ ኢየሱስ በማመን ነው። እኔ አልሰረኩ። እኔ ምን ያደረኩት ነገር አለ? እኔ የቀደመውን ስራዬን ትቼ ያ በቤተ ክህነት ስኖር የነበረውን እያንዳንዱ ነገር ብዙ ያውቃል፣ እሱ አጠገብ ያውቃል። እና ያን ሁሉ ትቼ እኔ ስለ ክርስቶስ እየተናገሩ እንዴት እንደ ኃጢአተኛ እንደ ወንጀለኛ ይህንን አደረገ እያልክ ትናገራለህ? አሁንም የሚያዋጣ በክርስቶስ ኢየሱስ በማመን ነው። የምትድነው ኢየሱስን በማመን ነው። ከዚህ በሽታ እግዚአብሔር የሚፈውስ በክርስቶስ ትሆን ነው ምናምን ብዬ በደንብ አድርጌ መሰከርኩለት። ከዚያ በኋላ ያ ሰው በህይወት ዘመኑ እኔን ሲያይ መንገድ ሰብሮ ነው የሚሄደው። እኔን መናገር አይፈልግም። እኔ ጋር ማውራት አይፈልግም። ገና ሲያየኝ አስቀድሞ መንገድ ሰብሮ ነው የሚሄደው። ለምንድን ነው? እኔን በተቃወመ ቁጥር የደረሰበትን ዱላ ያውቀዋል። እና በቁስል ነው የመታው እግዚአብሔር። እና ከዚያ በኋላ በቃ በብዙ ችግር ውስጥ ሆነ። ድንጋጤ ነው፣ ፍርሃት ነው። እኔ እግዚአብሔር ምኑን እንደመታው ውስጡን አላቅም። ግን የሚታየው ምልክት ግን እኔ ጋራ የነበረው ግንኙነት በፍርሃትና በመንቀጥቀጥ ውስጥ ሆነና በቁስል ተመቶ በቃ መቆም እስኪያቅተው ድረስ በበሽታ ተመታ ማለት ነው። ለምንድን ነው? አንዳንድ ጊዜ ውስጣችን ሲያዘን፣ አንዳንድ ጊዜ ውስጣችን ሲቆጣ ከአንደበታችን የሚወጣው ቃል ሰዎች ላይ ሄዶ ችግር ይፈጥራል። አንዳንድ ጊዜ ለምን እንደሆነ አናቅም። ግን በተቆጣን ቁጥር መንፈስ ቅዱስም ስለሚያዝን ሰዎች ህይወት ላይ ሌላ ከባድ ነገር ይፈጠራል ማለት ነው። በህይወቴ እንዲህ አይነት ነገሮችን ማይችም አቃለሁኝ። እንግዲህ ወደ ኋላ የሰማችሁትን ያዳመጣችሁትን እያንዳንዱን ነገር ለምንድን እንደምናገር ይገባችኋል ብዬ ተስፋ አድርጋለሁ። እና እኔ በቤተ ክህነት በማለፌ በአብነት ትምህርት ቤት በማለፌ በቆሎ ትምህርት ቤት በማለፌ ከዚያ ወደ ወንጌል ወደ ክርስቶስ ኢየሱስ በመምጣቴ ከዚያም በኋላ የምስክርነት ህይወት በመቀጠሌ ከዚያ በምድረ በዳ የደረሰው ህይወት ለምንድን ነው ይህን ሁሉ እንድናገር ያስፈለገበት ምክንያት ከተባለ ብዙ ሰዎች በቤተ ክህነት ውስጥ ቁጭ ብለው ወንጌል ተረድተው ወንጌል የማይናገሩ ሰዎች ወንጌልን እንዲናገሩ ምስክርነት መጽሐፍ ቅዱሳዊ እንደሆነ ስለ ኢየሱስ ክርስቶስ መመስከር፣ ስለ ኢየሱስ ክርስቶስ መናገር፣ የኢየሱስ ክርስቶስን አዳኝነት በክርስቶስ ኢየሱስ የሚገኘውን የዘላለምን ህይወት ማውራት መጽሐፍ ቅዱሳዊ ስለሆነ ማለት ነው። ክርስቶስን ደብቀን መያዝ የለብንም። ኢየሱስን ደብቀን ልንይዘው አንችልም። ክርስቶስ ወደኛ ህይወት ሲመጣ ለኛ እንደተገለጠልን፣ ለኛ እንደበራልን፣ ለእያንዳንዳችን ህይወትን እንደሰጠን ተረድተን በጨለማ ውስጥ ያሉት እውነትን እንዲረዱ፣ በጨለማ ውስጥ ያሉት ኢየሱስን እንዲያውቁ፣ በጨለማ ውስጥ ያሉት ወደ ክርስቶስ ወደ ብርሃኑ እንዲመጡ፣ እንደገና በተለያየ ስርዓት ውስጥ ያሉ ክርስቶስን በማወቅ እንዲፈቱ ነው። አሁን ይህን ሁሉ ምስክርነት የምሰጠው የምናገረው በተለያየ ጊዜ የኢየሱስ ክርስቶስን አዳኝነት የምንናገርበት ምክንያት ሰው ያለ ክርስቶስ ኢየሱስ ስለማይድን ነው። ያለ ክርስቶስ ኢየሱስ ስለማይፈታ ጥንቁልና ቢሆን፣ መርገም ቢሆን፣ አስማት ቢሆን፣ መተት ቢሆን፣ ሟርት ቢሆን የትኛውም ክፉ ስራ የሚፈርሰው በክርስቶስ ኢየሱስ ሰው ሲያምን ነው። ስለዚህ በክርስቶስ ኢየሱስ ያልሆነ ሰው ወደ ክርስቶስ እንዲመጣ በተለይ በቤተ ክህነቱ በአብነት ትምህርት ቤት በቆሎ ትምህርት ቤት ያላችሁ ሰዎች ኢየሱስ ጌታ ነው ሲባል ሊያንቀጠቅጣችሁ ሊያንገሸግሻችሁ አይገባም። መጽሐፍ ቅዱስ የተናገረውን ነገር ደፍሮ መናገር፣ መጽሐፍ ቅዱስ ያወራውን ደፍሮ ማውራት ኃጢአት አይደለም። ስለዚህ መጽሐፍ ቅዱስ የሚናገረውን እውነት ደብቆ ሌላ ታሪክ መተረክ ግን ስህተት መሆኑን በዚሁ እናገራለሁና ይህንን መልእክት የምትሰሙ በአብነት ትምህርት ቤት ውስጥ ያላችሁ፣ በአቋቋም ትምህርት ቤት፣ በዜማ ቤት፣ በቅኔ ቤት፣ በድጓ ቤት፣ በቅዳሴ ቤት፣ በተለይ ደግሞ በአገልግሎት ስፍራ ያላችሁ ሰዎች በክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወት እንጂ ስርዓት በማክበር በመቀደስ ባለሙያ ሆኖ ቤተክርስቲያንን በመቀጠር በዘመናት መካከል የተገለጠውን እውነት በመደበቅ የሚገኝ ጽድቅ የለም። ስለዚህ በክርስቶስ ኢየሱስ አምናችሁ እንድትድኑ የዘላለም ሕይወት እንድታገኙ ነው ምስክርነቱ። ስለዚህ እያንዳንዱን ነገር ወደ ኋላ ሄዳችሁ ስትሰሙ ስታዳመጡ እኔ ያለፍኩበት መንገድ ለእናንተ ምስክርነት ይሆናችሁ ዘንድ እናንተም ወደ እውነት እንድትመጡ ከአምላካችሁ ከእግዚአብሔር ጋር በክርስቶስ ኢየሱስ እንድትታረቁ እውነትን ወደ ማወቅ እንድትመጡ ነው። እናንተን ለመርዳት፣ እናንተን ለማበረታት፣ እናንተን ለማገዝ
እውነት እንደሆነ ለመናገር የተነገረ ምስክርነት ነው። ስለዚህ በየትኛውም ስፍራ ላይ ሆናችሁ ይህንን መልእክት የምትሰሙ የምታዳምጡ ሰዎች እግዚአብሔር በመከራም ውስጥ እግዚአብሔር በምድረ በዳም ውስጥ እግዚአብሔር በብዙ ውጣ ውረድ ውስጥ ረዳት አጋዥ የሚሆን መሆኑን እንድትረዱ እንድታውቁ በዚህም ደግሞ እንድትጽናኑ ነው። እግዚአብሔር አምላክ ይባርካችሁ። ወስብሐት ለእግዚአብሔር።